ደቂቃ ብቻ ነው ጨርሳለሁ። በዚህ የሆነ ወሬ የተነሳ ምን የሚል ተነሳ? መሐመድ ነብይ ነኝ ብሎ መካ 13 ዓመት መዲና 10 ዓመት ቆይቷል። መሐመድ በነብይ ነኝ ብሎ ተነሳበት ዘመን በመርዝ እስከሞተበት ዘይነብ ቢንት ሐሪስ መርዝ ሰጥተው እስከሞተበት ቀን ድረስ ማለት ነው። 3 ዓመት ቆይቶ እስከሞተበት ጊዜ እስከ 632 እሺ ሱራ 16 ላይ ሐሜት ተነሳ። ይሄ ሰውዬ መገለጥ መጣልኝ ይላል፣ ግን መገለጡን የሚያስተምረው ሌላ ሰው ነው የሚል ሐሜት አነሱ ሙሽሪኮች። ሱራ 1603 ተፍሲር አጣባሪ እናማ ምን ሆነ መሰላቸው? አንድ ጃብር በተፍሲር ወይንም የኢሽ የሚባል ወጣት ነበረ። የአንሳር ወጣት ነው፣ ልብ በሉ ሙስሊም አይደለም። እና ይሄ ወጣት ለሙሐመድ ያስተምረው ነበረ። እና ሙሽሪኮች እሱ የሚያስተምረው ቃል ነው ምናምን አሉ ማለት ነው። የሚያስተምረው ቃል ነው። ከዛ አላህ ምን አወረደ? ወለቀድ ነዕለሙ አነሁም የቁሉና ኢነማ ዩአሊሙሁ በሸር፣ እርሱ ቁርአን የሚያስተምረው ሰው ብቻ ነው ማለታቸውን በእርግጥ እናውቃለን አለ መሐመድ። ተመልከቱ፣ ሊሳኑ አለዚ ዩልሂዱነ ኢለይሂ፣ ይህ ወደሱ የሚያስጠጉበት አጀሚዩ፣ ይህ ወደሱ ማለት እሱ የሚያስተምረው ቃል ነው የሚሉት ሰውዬ ቋንቋው አጀም ነው። ከዛ ወሃዛ ሊሳኑ አረቢዩ ሙቢን፣ ይሄ ግን ግልጽ አረበኛ ቋንቋ ነው ብሎ ይሄ ወጣት ሙሐመድን ያስተምረዋል ለሚለው ሐሜት መገላገያ አድርጓል። ይሄን አንቀጽ አወረደ ሱራ 1603። አንድ ጥያቄ እንጠይቅ እዚህ ላይ፣ በምን ቋንቋ ነው የሚያስተምረው? ሙሐመድ አረበኛ ነው የሚሰማው። ይህ ልጅ አረበኛ ካልቻለ በምንድን ነው ያስተምረዋል የተባለው? አረበኛ ነው የሚናገረው ልጁ። የእሱ ቋንቋ አጀም ነው ይሄ ግን አረበኛ ነው ብሎ አላህ ለመለያየት ሞከረ። ማነው? መሐመድ ራሱ ነው ያለ ነው። ለክስ መሐመድ አላህ የሚባል አካል ስለሌለ ከመሐመድ ጀርባ ማለት ነው። የመሐመድ ኢጎ ነው ራሱ አለ። ስለዚህ ይሄን ሰውየም ተፍሲር አጣበሪ ላይ ታገኙታላችሁ። መሐመድ እሱ ነው የሚያስተምር፣ ይሄ ኢሽ ነው ወይንም ጀብር የተባለ አንሳር ወጣት ነው የመገለጥ አይደለም ብለው ሙሽሪኮች ተነስተውበት ነበር። ይሄ ኢሽ እኮ ቋንቋ አጀም ነው፣ ይሄ ደግሞ ግልጽ የሆነ አረበኛ ነው። አረበኛ ላይ እኮ ስንት መቶ ቁርአን ላይ እኮ አረበኛ ያልሆኑ ስንት መቶ ቃላት አሉ። ከነቢያት ስም ከመላእክት ስም ጀምሮ እኮ ስንት መቶ ቃላት አሉ አረበኛ ያልሆኑ፣ በአረበኛ የማይታወቁ ማለት ነው። ስለዚህ ይሄንንም ሙልቅ የሚያደርግ ሐሳብ ነው። እሱንም እንድታዩት ነው። ማነው ጨርሻለሁ። ቀጥያለሁ። ጨርሱ። ተባረኪ እናት አለም እግዚአብሔር ይስጥሽ። እንደዚህ የመጣሽ እስኪ እቺን በእንትኗ የምትያትን ነገር አስተምሪን። ጥሩ ነው። ዳማከሴ የምትጨምሪው አለ? የስራ ነኝ። ኦኬ በላዲ ወይ ደግሞ ኤፍታ ከሁለት አንዳችሁ። ኤፍታ የለም እንደ ብር የሚለው አንተ ኤፍታ። አይ እንደምሰማው ከቴድሮስ አለሰ ጋር ነኝ። አይመቸኝም። ቀጥል። ኦኬ የሚመች ቦታ አይደለም እሱ። በላዲ ቀጥል ይሻላል። ሰማ በ12 ኢንች ምስማር ድርግም አድርግና ዝጋ። አሁን ልጅቷ ያለችውን አበባን አትስሟት እባክህ። አውቃ ነው። አበባን አትስሟት። ከዚህ በኋላ የምሰማው እና እሷ ነው የምሰማው። እኔማ አበቢቲ አስቸጋሪ ሰው ነች። ባይዜ አሁንም እንትን ብትላት በኋላ ትላንት አብራ ስታማ ቆይታ ከይፍታን አሁን ዛሬ ሸመጠጠች። እሺ አሁን እንደዚህ አይነት የአቋም መለዋወጥ ካማን በጋራ ነው የምናመው። ለምን በአደባባይ ያማነው ነገር ይካዳል አይደል? እንደ አበባ የሐሜትን ስርዓት አበላሸች። ስርዓቱን ተዛባ ነው የምልህ እኮ። ይሄ በእንደዚህ አይነት ልማድ አልተገኘም። ይሄ ለመጀመሪያ ጊዜ ነው በታሪክ ሁሉ። ስለዚህ ከባድ ነውና እኔ ቅስሜ ተሰብሯል። አሁን እንዴት ነው ንግግሬን የምቀጥለው ራሱ እያልሁ ነው።
እንጂ ለማንኛውም እናንተ ወይ ዛሬ ድክም ምን ያለኝ ተኛ እያለኝ ነው። እስኪ እናንተ ልስማና ከ30 ደቂቃ በኋላ እተኛለሁ። በቃ መብቴ ነው መተኛታ። እቅዴን ስርዝ ነው የማደርገው። ቴሌግራም ላይ ያሉትን ልጆች ራሱ ሸምጠጥ፣ ቲክቶክ ላይ ያሉትን ሸምጠጥ። ዛሬ ተኝቼ ነው የማድረው። ኖ በላዲ ቅድም አንተ የጠየቅኩን እንትን ላይ ነበር እሷም የተናገረች የነበረው እና ልጁ ያ ክርስቲያኑ ልጅ ሞቷል አልሞተም ነበር። ያው እሷ ስትናገራው ኦልሬዲ ገለውታል። ከዛ በኋላ ያው አላህ ተቆጥቶ ገደለው አይነት ነገር ነው መሰለኝ። ሁሱ ግን ሸውዶኛል ማለት ነው። እኔ ውሸት ነው የነገረኝ። ያንተና እሱ ሰውዬ ዝምድና ግን ግራ እየገባኝ ነው። አንድ ሰፈር ነን ትላለህ። እኔ በኋላ መጥቶ የሸመጠተ ቀን እንዱ እና ምን ሁሌ እንደሸመጠጠኝ እኮ ነው። አይመስለኝም። እኔ ጋር የሚለው ሌላ እንዴት ነው? ምክንያቱም የዛለታ ወንዴ እንትናን ዮኒን ይቅርታ ጠይቂ ስላት እምቢ ብላለች። 2 ሳምንት ተቀጣለች። አንድ ሰው ገዝት እንዳያስገባል እንዳታስገቡ ተቀጣ ነው። ዮኒን አስቀየመችው እና ከዛ ይቅርታ ጠይቂው ወይ ደግሞ 2 ሳምንት እኔ ቤት አትገቢም ስላት 2 ሳምንት ተመችቷታል። ስለዚህ አሁን ገና 4ኛ ቀን ላይ ናት። ስለዚህ 10 ቀን ይቀራታል። ገስት እንዳታስገቡ። መምህር ላስገባላቸው ለቆነስ መምህር አውነታች ምን ይሰራሉ? ገስቲ ግቡ መምህር ቅርብ ኮተቶችን በመድኃኒዓለም ሚውት አድርጎልን በጌታ ስም እኛ ቁጭ ብለን ሃይማኖታችንን ይሳደቡ። እነዚህ ጌትም የመጡ የጫት ትራፊዎች እንትን ሚውት አድርጓቸው። ሞዴሬተሮች ስራ ስሩ። እህታችን እናመሰግናለን። አዲስ ደስ ብሎናል። ሙስሊም ከገባ ማለት ነው ለተናገርኩት ሁሉ መረጃ ከፍታለሁ። ሁሉ እኔ አላስገባም እዚህ ቤት። ኧረ እዛው እኔ ቤትማ እንደው ሞቼ ነው ቆሜ የማስገባቸው። ይሄ ቤት ዝንብ አይገባበትም፣ ንብ ብቻ ነው የሚገባው። ማር የሚተፋ ንብ ይገባል፣ ዝንብ ግን መምኗ ከለስና ማስረጃውን እናንተ ቤት አልገባኝም። ወንዴ አንድምታው ይታይልኝ። ትናደፋላችሁ ነው እንደምትለን እየሰማችሁ ነው። አይ ዝም ባላስገባም ንብ ግን ይገባል። ቀፎ የምን ሆኖ ነው? ከኔ ማራ ልገኛ ነው። ቀፎ ምን ሆኖ ነው? ወይ ቀፎውን ቀይርልኝ። በደንብ አልታጠበም መሰለኝ። ንቦች ቆሻሻ ነገር አይወዱም። ቀፎውን ቀይርልኝ አላለ። እሺ መምህር እንዴት አሉ? እንኳን ደህና መጡ። አረ መምህር ሰላም ይበሉን። ግፍ አይሆንቦትም። አላዲ ወንድምህን አትቀበሉም እንዴ? እኮ ስላለ ከታች ጽፏል እኮ በነገራችን ላይ ስራ ላይ ነኝ እኔ አንቺ አታይም። እኔ ነኝ የማየው። ምን ግንም እንደሚለኝ ታውቃለህ? ግን ባላዲ እኛ ስር ብዙ ጊዜ ክርስቲያን ስር እየመጡ እና አንዳንዴ ደግሞ የእፉ የተቆራረጡ ቪዲዮዎች ሲመጡ ያለው እሱ ጋር ገብተው የሚሳደቡ ስድብ ሸታታ፣ ግም፣ ታጠብ፣ ቆሻሻ ማርያምን እኔ ማለት እኔ ግራ ነው የሚገባኝ ታውቃለህ። አንዳንዴ እንዴት ነው ይሄ ነገር ተቀያየረ? ተፍሲሩ እኮ ነው እሱ እንዴ ተፍሲሩ ነው ተፍሲሩ እኮ ነው እሱ አታውቅም እንዴ? እና ተው በቃ እንደዚህ የሚያስጠላ ስድብ አሁን 4 እጃጃሉ ማራ ይደብራል። ተው ስድብ አቁሙ። ጀረን ተቀያየረ እንዴ ስትል ምን ማለት ፈልገህ ነው? ግልጽ አድርገው። የማምዬ ላባብዬ ነው እንግዲህ እኛ የምናውቀው እንደዛ ነው። ድሮ
አብደላ ና ግባና ነገራው መግባት አይቻልም ብላለች። እቺ ደግሞ ያላወራ ማን ነው? ዲያቆን ስራ ላይ ናቸው መሰለኝ። ሂሩት እነኝን ኡስታዞች የምትጠይቂው ጥያቄ ካለሽ ጠይቂ አንቺ። እሺ መልካም ኤፍታ ወይ ጳላዲ መልሱልኝ። አሁን የመጨረሻ እዛው እንትን ላይ ስለዚህ ድምዳሜው አሁን በ4 ነጥብ ሲዘጋ ቁርአን ከሰማይ አልወረደም በሚል ነው አይደል? እና ከላይም ሊመጣለት ይችላል። ግን የሚያመጣው ማን ነው? ከየት ነው የሚያመጣው ነው ጥያቄው። አታወሳስብኛ ማለት አሁን እነሱ የሚሉት እንደናንተ በሰው የተጻፈ መጽሐፍ የለንም ነው አይደል የሚሉት? አይ እንደ አየር አጋንንት ነው፣ ከሰማይ ነው የወረደው፣ ከፍ ከላይ ከደመናው መሐመድ ላይ የወረደው። ስለዚህ ከሰማይ ብትለው ችግር የለውም። ቅርቢቱ ሰማይ ግን በለው፣ ሩቁ አይደለም፣ ቅርቢቱ ሰማይ። ኦኬ እዙ ማለት ነው። ቅርብ ነው፣ ቅርብ ነው። ወደዚህ ስትራቶስፌር ሳትደርስ በፊት ያለው ደመና ከዛ ነው፣ ከዛ ከሰማይ። ይሄ ምንድነው? አየር ላይ የተበተኑ አጋንንት አሉ ይላል። አንደኛው ማን ነው ስሙ? ኧረ ስለ መድኃኒዓችን ላይ ይዘጋል። እኔ ነግሬሃለሁ፣ ተአደቢ ብለዋል ሰው ያ ኡስታዝ። ምንድነው ያሁኑ? ጨረቃ ነው። ፀሐይ ጠለቀች። ፀሐይ ጠለቀች የተባለው ክፍል መሰለኝ እዚህ አሌክሳንደር የሚባለው አለ ባለቀ እና እሱ አይደለም። አይ ልጁ ላለው ነው የንጽህና ጉዳይ። ሴቶች ወር አበባ ጨርቅ የሚያጥቡበት የሞተ ውሻ የሚጣልበት ላይ ውዱእ አደረገን ሲባል ውሃ በምንም አይረክስም ያለበትም ያ የቀላው ተሰርቶ ቀይው ነው ብና እንዴ ምንድነው? እንደዚህ ቢላል ያለ መሰለህ እንደ ብራገቱ ምትለው። ኧረ ይዝጋሽ ሀፒታይት የላትዝጊው እናቱ እንጂ በስመ አብ ጌታው ወይ ጉድ ነው። አንተ ስሙ ቆይ አንዴ ወርጄ ልምጣ። አንዲት ነገር እየሞካከርኩ ነው። መጣው። እሺ አንድ እዚህ መጅሊሱ ቁርአን አፕሊኬሽን ስራ ብሎ ለነሱ እየሰራው ነው ለመጅሊሱ። እና ታዲያ ምን የሰርግ ሞተር ልታወርድ ነው እንዴ? መኪና እንኳን ሞተሩ እየወረደ እንዳልሆነም ዝም ብለህ እዚሁ ሰንብትና ስራን ስራ። ቆይ ኢንስታል አድርጌ ሲመጣው ካስወረደኝ ወረድኩ። ታዲያሶ ሲሆን አፖዛርክ አይ ምን አይነት ነገር ነው ልጅቷ ያሳየችን? በስመ አብ ወልድ መንፈስ ቅዱስ። ዋው እንደውም የከፋ ነገር ልከፍት ነበር እናንተ ነው ሪስፔክት ያድርጉ እንጂ ይሄን ዋስ ያልቅ ምን ያርግ? አሁን ለምሳሌ ማለት ነው በአፈር ቁርአን ውሃ ብታጡ በስግደት ውሃ ብታጡ የምድርን ንጹህ ፊታስ የምድርን ንጹህ እንትን አስቡ ይላል። አፈር ማለት ነው። በአፈር ውዱእ ማድረግ እንትን ነው ተፈቅዷል በእስልምና። በአፈሩ ለምሳሌ ቆሻሽ ሽንት ቢኖረውስ ሽንት ደግሞ ከእስልምና ጋር ያለው ጠብ እስከ ዛሬ ድረስ መፍትሄ አልተገኘለትም። ገባሽ?
ሽንትሽን ወንድ ሙስሊም ሽንቱን ቢያንጠባጥብ እንትኑ ላይ ምናምን ነከርና ሙንከር መቃብር ውስጥ በመዶሻ ያው አሁን እንኳን የናሳ ቡርቅ እያደረጉት ነው። የአዛቡል ቀብር አሁን ላይ እየተሻረ ነው በጣም ስላሳፈራቸው። አንድ ሰው ነፍሱ ተመልሳ من هو ربك من هو دينك من هو نبيك ምናምን ሲያብ ሲጠለርጎ መንቀቅለ ብለው ሁለት መላእክት ይጠይቁታል። ካልመለሰ ይወግሩታልና ሷውኒ በሶላት ሰዓት ውሃ ባታገኝ አንቺ የሆነ ስደት ላይ ሆነሽ እንሽላሊት የሸናበት የሆነ ምናምን ነገር ጂብ የሸናበት ምናምን ምን ሊሆን ሻፈር ሰው ብቻ አፈሩ የተመረዘ ሊሆን ይችላልና እሱን አስቡ። ይሄ ተፈቅዷል በቁርአንና በአፈር ተሻሽተሽ ምናምን ውዱእ አድርገሽ ውዱእ ማድረግ ጸጉርሽ ላይ 3 ጊዜ ውሃ ትለቅልቂያለሽ። ጆሮሽ ላይ 3 ጊዜ ውሃ ሴቶቹ ሲኔ ቆንጆ ምን ልትይ ነው? ቆይ አንቺ ጥሩ ሰው አይደልሽ? ለምን እንደዛ አይነት ነገር ጠይቂያለሽ? አስባቻ ምንም አላረችም። ግን ሰዎች ሌላን መጥፎ ነገር እንዳታስቡ። ስሚኝ አበባ ውዱእ ማድረግ ልንገርሽ ለምስ ተማሻል ድምጼ ያጂ ቆይ እቺ ልጨርስ። ውዱእ ለምሳሌ እንትን ልበልልሽ እዛው እንትን ልልልሽ ብዬ ነው ሱናና ጅብሪል ያስተማረው ነው። ሱናና አቡ ዳውድ 67 ላይ ያለው ነብዩ የገማው ሻይ የሰው እዳሪ የወራባ ጨርቅ የሚጣልበትን ሐዲስ ባለፈው ዕለት ማሚ ምን ቢጥሩ ነው በጣም የገማ ነው አለ። እንትን ብዬው እንደዚህ በዚህ ውሃ ተታጠባለ ኧረ ቢስሚላህ ምናምን አለ። ነብዩ እኮ ነው አለ። እሱ እኮ ነው ችግር የለውም። በስመ አብ ወወልድ ወመንፈስ ቅዱስ። ያ ስለ ውዱእ ሲታሰብ ለምሳሌ ያው 3 ጊዜ አካላትሽን ውሃ እንትን ማለት ነው በውሃ መታጠብ ነውና ውዱእ ያስተማረው ደግሞ ጅብሪል ነው። ጅብሪል ብልቱን ሳይቀር ታጥቦ ነው ለሙሐመድ ያስተማረው። እና እንዴት ነው ባፈር ያ ነገር ነው ጥያቄው ራሱ። እና ባፈሩ አፈር ያጸዳሉ የራሱ በጣም ብቻ የሆነ ንጽህና ላይ ያላቸው መጣው ደግሞ ማለት ነው። እንደው ወይ በኢየሱስ ስም ይቅር ክርስቲያኖችን እኮ ቆሻሻ ሲሉ አይደበራል? ትንሽ አይከብዳቸውም? ንጉስ ክርስቶስን ሰው እንዴት ክርስቲያንን ቆሻሻ ብሎ ይሳደባል? እነሱ ሷሃባዎቹ ራሱ እኮ መታጠብን ያዩት ከመጽሐፉ ሰዎች ነው። ሱረቱል ተውባ ቁጥር 108 ሰበብ ንዙል ብታዩ እንዴ ቀማራም ነበሩ እኮ ሷሃባዎቹ ራሱ ቀማር በጦርነት ሰዓት ቀማር ከራሳቸው ላይ እየተባጠበ የነበሩ ሰዎች። በክርስቲያን ታሪክ እንደዚህ የሚባል ነገር የለም ሲጀመር ራሱ በእነሱም ጋር በነበሩት ክርስቲያኖች ዘንድ በጣም ከባድ ነው ይሄ እንደዚህ አይነት ስም ማጥፋት። በኢየሱስ ስም ቀጥሉ። ሙሐመድ ረገጣ ጀመርሹ የኔ ያረገጥኩ ሐቂቃውን የተናገርኩት ሰንተኑ እድሜው ረዝም ነው። ስጠራው አልመጣም። እናቴ ትሙት። አረ ስትጠሪው እኮ መጣ አይደለም ውጪ በር ላይ ቆሞ እያዳመጠ አንቺ ስሙን ስትጠሪ ጆይን አለ። በር ላይ ቆማ እየሳሙሽ በነገር አምነው አሁን አንቺ ላይቭ ላይ ሆነሽ አምነው አሁን እነሱ አንዱ ነው ቀንታቸው ነው ያለ ነው በነገራችን ገማዋ ምናምን መጣ ነው ቀንታችሁበት ነው ምናምን በአፈር ምናምን ማበሱ ማለት ነው። ስለቀናችሁ ነው እንደምታወሩት ይያለ ነው። በአፈር ይቀናል ነው በጌታ ሸተተው ሃይ ይቀናል ቀንታችሁ ነው እንትን ብራዘር አራራጋው ምክንያቱም እኮ ቢያንስ የተስተካከለ ጥሩ ነገር መሆን አለበት። ታውቁት በቃ እኔ አልፈልግም እዛው ይግማሙ እኔ ቤት እንዳይመጡ ራሳቸው ይቻሉ። እኔ እኮ አልወደውም ይሄን ወሬ በነገራችሁ ላይ ወይኔ በላቸው። እኔ አሁን የሴቶቹ ነገር ነው ግራ ይገባል። እናንተ ቤት ለዳዕዋ መቼ ይሆናል? እናንተ እኮ ማጥሩ ናቸው ክፎች። ስሙኝማ እህቶቼ ግን አሁን እናንተን ዲሜት ሴቶቹ እየጠሯችሁ ነውና
ሴቶቹ ደግሞ የሚናገሯቸው እያንዳንዳቸው ቃላቸው ግማሽ ነው። እንግዲህ ያው ሴት ግማሽ ተብላለችና እነሱ የሚያስረዱት ነገር ማለት ነው አሁን ከግማሽ ነው የሚቆጠረው። እንዴት ተፈቀደላቸው? ቆይ በትልቁ ላርግሽ ናት። ዝም ብያችሁ ከሞጣ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? መምህር አበባ፣ መምህር ኤፍታ፣ ደማከሴ ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። ደናምሹ አቢ ሚውት ይጭልታ አበባ አበባ ሚውት ነሽ። አንደኛ ነገር ሲጀመር ሴቶችን ነብዩ መሐመድ ከአፈር ማን ነው ከሴት ይልቅ እኮ አፈር ይሻላል። ሱራ አራት ካልሳሳትኩ 43 ላይ መሰለኝ ከሴትን ብትነኩ በአፈር ታጠቡ። አስቡ ጎዶሎ ጎዶሎ አሪፍ ነው። አበባ ጥያቄ። ቆይ አረቦቹ ተፍሲር ይቀበላሉ እንደ ውዶችዬ? ሌላ ደግሞ እንደወረደ ነው የሚቀበሉት እንጂ ተፍሲር ላይ አይሄዱም። አብዛኞቹ ተፍሲር አያውቁም እኮ የኛዎቹ ናቸው ለማስተባበል ተፍሲር የሚጎረጉሩት እንጂ በእርግጥ አዎ የሚያነቡ ይኖራሉ። ዑለማዎቻቸው ሙሼኾቻቸው ተፍሲራትን ራሱ የሰሩት እኮ አረቦች ናቸው። ተፍሲር እኮ በአማርኛ የለም። ራሱ ተፍሲራትን የሚያሳትሙት ምናምን የራሳቸው ናቸው። የራሳቸው ማሳተሚያ ቤቶች ናቸው። ልክ እንደነ ዳሩ ሰላም ምናምን ዙበይራ እነዚህ የሱኒዎች ዳሩ ሰላም በሳዑዲ አረቢያ ያለ ትልቅ የሐዲሳት የተፍሲራት የሱና ኩቱብ ማሳተሚያ ድርጅት ማለት ነው። እነሱ ራሳቸው ያሳተው ግን ያነቡታሉ። ሌላ ጉዳይ ነው። ራሱ ግድም አይሰጣቸው እነሱ ቁርአንን በግድ ነውና ሶያ ነው እስከማውቀው ድረስ። እኔ አሁን በአረብኛ እንትን እያልኩ ነው። አበባ ግን አንድ ቃል ያቅተኛል የሆነ አረብኛ ስለምችል እስቲ ንገሪኝ። አሁን ለሚጠይቁኝ ጥያቄ እየተማርኩ ወይ እየጠየቁ ጥያቄ መልስላቸዋለሁ። ግን ቃል ስጋ ሆነ የምለውን ነገር በአረብኛ ምን ልበል እስቲ ንገሪኝ በእናትሽ። ስጋ ሆነ ቃል ተዋሃደ ብዬ አሁን ከሚገርምሽ የነሱ ሰውዬ ቆሻሻ ነገርን ሁሉ ለኛ ነው የሰጠው። የሚሰክሩ ለክርስቲያን ምን ልበልሽ፣ ሁሉንም ለኛ የሰጠው ስም ልነግርሽ አልችልም። አረቦቹ ቁራቁታቸው የሚሄዱ ከተባለ ካፍሮች፣ የሚጠጡ ካፍሮች፣ እነዚህ ሁሉ በቃ ለኛ የሰጠው ስም የዚህ ዓለም ቆሻሻ ነገር ሁሉ ለኛ ለክርስቲያኖች ነው የሰጠውና ለሚጠይቁኝ ጥያቄ መልስላቸው። ግን ተዋሃደ ቃል ስጋ ሆነ ብዬ እንዳንተን አረብኛ አቃተኝ። ይሄን ነገር ብቻ አቃተኝ። ምን ብዬ ልንገራቸው? መጽሐፍ ቅዱስን በአረበኛ እንዲያነቡ ጋብዣቸው። መጽሐፍ ቅዱስ በአረበኛ እንዲያነቡ ጋብዣቸው። ቃል ስጋ ሆነ ይኸውልሽ፣ ወልከሊማቱ ሳረ ጀሰድ ወሐለ በይነና ወረአይና መጅደሁ መጅድ፣ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ይላል ማለት ነው። ገባሽ? ይሄ ነው ወልከሊማቱ ሳረ ጀሰድ። ይሄ ማለት መጽሐፍ ቅዱስን እንዲያነቡ ብትጋብዣቸው ጥሩ ነው። ስፔሻሊ የዮሐንስ ወንጌል ምዕራፍ 1 ላይ ስለ ጌታችን ኢየሱስ ክርስቶስ ተጀሱድ ወይንም ሰው መሆን መጽሐፍ ቅዱሳችን በደንብ አድርጎ ነው የሚያስረዳው። ገብቶሻል? ሶ የዮሐንስ ወንጌል ከአዲስ ኪዳን መጽሐፍት ሁሉ ቀዳሚውን የሚይዝ ነው። የዮሐንስ ወንጌል ሌብል ከፍ ያለ ነው። ወንጌላትን እያነጻጸርኩ ሳይሆን በጣም ጥቃቅን አእምሮ ላላቸው ሰዎች፣ ለማያስተውሉ ሰዎች በግልጽ የተጻፈ ነው። ከባድ ቢሆንም እንኳ ቢያንስ የጌታችን ኢየሱስ ክርስቶስ ሰው መሆንም በግልጽ ማለት ነው። ስለዚህ ሌሎቹ ያልጻፉትን ሌሎቹ ያላካተቱትን በግልጽ መስመር ነው ዮሐንስ የጻፈው ማለት ነው። ገብቶሻል? ስለዚህ ይሄንን ብታሳያቸው
አለው። ከሱረቱ መርየም ጋር የጌታችን ኢየሱስ ክርስቶስን ሰው መሆን ከሱረቱ ይሄ እና ይችል ለማለት ነው። አመሰግናለሁ። ቃል ህይወትን ያሰማልን። ራሽ ለሃም እንዳትይ እኔ እኮ ያው ከናንተ እየወሰድኩ ተፍሲር እየሰጣችሁ ለካ እነሱ አይቀበሉትም የለም ይሉኛል። ስለስንት ተመስከራከር አሁን ገና ገባኝ ማለት ነው። ባለፈው ማነብ የሆነ ሰው ሲያስተምር ሰምቼ ለካ ተፍሲር አይቀበሉም እነሱ። በቅርብ ወደ ኢትዮጵያ አምጥቼ ሳስጠምቃቸው ታያላችሁ። አሬ ደግሞ ክርስቲያኖች እንትን ወደ ስክሪንሻት አድርጊውና ማለት ነው ክርስቲያኖች ይሰክራሉ አላህም በሰማይ ጠጅ ይጠምቃል ባያቸው ኖርማል እኮ እሷ ራሱ ብላኛለች። እማቤቴ በጀነት እንጠጣለን ብላለች። እነሱ ራሱ ይሉኛል። መጽሐፍ ቅዱስ የኪታብል ሙቀደስ ነው። ይሄኛው የግብጽ ቤተክርስቲያን ያሳተመች ውዷ እኔ ካላሳያቸው የነሱ ሰውዬ ሐራም ነው ብሎናል። በእጃችን መያዝ አንችልም ብሏል። አው ያ የሱ አሁን ምንድነው መሰለሽ ክልክል ነው በእነሱ ምንድነው ቆይ በመረጃ ላወራ ስልክ ስላለ ለጊዜው በመረጃ ለማውራት ሞክራለሁ። አንድ ሴራ ልክፈትላችሁ። ቆይ እሺ ይሄ ሲራ ሐላቢ ለሐላቢ ክፍል 1 ገጽ 331 ላይ ነው። ይሄው ሲራ ሐላቢ ለሐላቢ ይሄው ሲራ ሐላቢ ክፍል 1 ጁዝ 1 ሰፋሃ 331 እዚህ ላይ ምን የሚል ታሪክ አለ መሰላችሁ? ተመልከቱ። ቆይ ዋና ሐሳቡ ላይ ልምጣ ማለት ነው። እሺ بن شنا عبد الله بن ثابت قال عبد الله بن ثابت من على شان ديزي انت اللي بلو قوي عبد الله بن ثابت يتايال ግን ነው የጋኔ ደበዘዘው ቆይ ስልኬ ልጥረገው ልስጋና ስልኬ ነው ላይቱ እንትን ነው ገባሽ ቢጫ ነው ላይቱና ታየኝም። እሺ አሁን የታሁን ቆንጆ ነው ያስባለሁ። እዚህ ጋር ምን ያመሰለሽ እሺ ወخرج احمد وغيره عن عبد الله بن ثابت እሺ قال عبد الله بن ثابت እንዲህ አለ ይላል جاء عمر رضي الله عنه عمر ወደ መጣ عمر መጣ ይላል እሺ جاء عمر رضي الله عنه تعالى انه እሺ رضي الله تعالى عنه إلى رسول الله صلى الله عليه وسلم عمر بن الخطاب ود الله ملكتني الله صلواتنا سلام بسليونا متى فقال انها يا رسول الله يا الله ملكتني إني مرضت بأخ لي من قريظة أني ود عند ቁረይዛ ማለት የአይሁድ ጎሳ ነው። መዲና አካባቢ ኖሩ የነበሩ እሱ ዘንድ ሄድኩ አለ። ወንድም ነበረው ጀስት ቤስት ፍሬንድ ምናምን ነገር ማለት ነው። فخطب لي جوامع من ተውራት ከተውራት አሰባስቦ ጻፈልኝ። ተመልከቱ ከተውራት አሰባስቦ ጻፈልኝ። ከዛ ምን ይለዋል መሐመድ ባጭሩ ታሪኩ ላምጣልህ ወይ ወደ አንተ ይለዋል ማለት ነው። ላንጣልህ ሲለው ይጠይቀዋል። ከዛ መሐመድ ፊቱ ምን አለናል ወጅሁ ተغير ወጅሁ ረሱላህ ያላህ መልእክተኛ ወጅ ተቀየረ። ፊቱ ሲቀየር ዑመር ምን ብሎ መለሰለት? ወደ አላህ ተመልሰናል፣ አላህን ተቀብለናል ማለት ነው። በአላህ አምላክነት ማለት ነው። ወደ አላህ ተመልሰናል በእስልምና ሃይማኖታችን በመሐመድ ነብያችን ብሎ ተውተው በቃ እኛ እስልምና ሃይማኖታችን አላህ አምላካችን ቁርአን መጽሐፋችን በቂያችን ነው ብሎ ዑመር ያረጋጋዋል። መሐመድን ዑመር ያረጋጋዋል። ከዛ መሐመድ ምን ይላል? ወለዲ ነፍሲ ቢዲ
ነፍሴ በእጁ በሆነችው እምላለሁ። ሙሴ ተውራትን የጻፈው ሙሴ ነው አይደለም? ሙሴ በህይወት ቢኖር እንኳ እሱን ትታችሁ እኔን ትቀበሉ የነበረ ብሎ ይለዋል። እንትን ይሄኛው ስልኬ ኔትወርክ ስለሌለው ስክሪንሾት አድርጌው ነው። ሙሉ ሐሳቡን ከፈለጋችሁ ወደ ማታ ላይ አንድ ቸ መጽሐፉ ስላለኝ እንከፍትና እናየዋለን። ሙሴ በህይወት ኖሮ ቢሆን ኖሮ አሁን ቢኖር እሱን ትታችሁ እኔን ትቀበሉ ነበር። ሰውየው በነቢያት ይቀናል። ራሱን ከነቢያት ጋር የማፎካከር ድልድይ ውስጥ ነው ያስገባው በነገራችን ላይ። ለዛ ነው አንድ ነብይ ነበረ፣ ወገኖቿ ደሙን ከፊቱ ላይ ጠርጎ እንደዚህ አለ። ሙሴ የሞት መልአክ በቦቅስ መታው። በነገራችን ላይ እስልምና ሙሴን አከበረው? ኔባር አላከበረውም። ለምሳሌ አንድ ሐዲስ ላይ ሙሴ ራቁቱን ለብቻው ሻወር ሲወስድ የእስራኤል ልጆች አሞት የሆነ ነገር አካሉ ላይ ቢኖርበት ነው የሚያሳፍር። ከዛ በኋላ ሻወር ሊወስድ ልብሱን ድንጋይ ላይ አድርጎ ድንጋዩ ልብሱን ይዞላሽ አለ። አላህ ምን አደረገ? ሙሴን እርቃኑን በእስራኤል ልጆች ፊት አስገደው። አንተ ድንጋይ ልብስ የመልስ እያለ ሲሮጥ የእስራኤል ልጆች ሁሉ እንደው እርቃኑን አዩት። እንደው መለመላ ሆነች። ይኸውን ነቢያትን ማዋረድ ነው በነገራችን ላይ። ስለዚህ ሰውየው ነቢያትን ማዝቀጥ ስራው ነበረ። በነቢያት ላይ የቀና ስለነበረ ማለት ነው። ሰዎች ገብቶሻል እምለው እና ይሄንን ለማለት ነው። ዘገባ አለ። አህመድ ብን ሐንበል የዘገበው ዘገባ አለ በሙስናዱ ላይ ማለት ሙስናድ አህመድ ብን ሐንበል ላይ እንደዚሁ ዑመር ከመጽሐፉ ሰዎች መጽሐፍ ወስዶ ለነብዩ አንብቦለታል። እዛም ላይ ፊቱ እስከሚቀላ መሐመድ ተቆጥቶታልና እንዲሁም ላ ተስአሉሁም አን ሸይእን ስለምንም ነገር የመጽሐፉን ሰዎች እንዳትጠየቁ ብሎ ከልክሎ መጽሐፉን እንደመለሰ የሚናገር ዘገባ ዘግቧል አህመድ ብን ሐንበል ማለት ነው። ምንድነው መጽሐፍ ቅዱስ ኢብን አሁን ራሱ ፈትዋ ሄደሽ ስትጠይቂ ፈትዋ የሚጠይቁ እኮ ሙስሊም አረቦች አሉ እኮ። አሁን ወንጌልን ብናነብ ችግር አለ ወይ ምናምን ኖ አታንብቡ ነብያችን ብለው ይሄን ታሪክ ያመጡታል። ዑመርን ከልክሎታል ብለው ወንጌል ممكن يا شيخ ممكن اقرا كتاب المقدس ممكن اقرا لي ايات من الانجيل ይጠይቃሉ ፈትዋ ላይ ኡስታዞቻቸውን ዑለማዎቻቸውን አሁን ያሉትን ወንጌል ላንብብ ይፈቀዳል? ሙስሊሞች ኖ እንዳታነቡ ነብያችን ተቆጥተዋል ዑመር ሲያነብላቸው። የሙስሊሙን ይደፍኑታል ማለት ነው ወንጌል እንዳያነብ። ሰው መጽሐፍ ቅዱስ አፕሊኬሽን አወርድና አንብቤው ሰንባዴን እና ይሄን ለማለት ነው። ሶሪ አስረዛ እሺ ወደ ግን ምን ቃለ ሕይወትን ያሰማልን ነው ወይስ ቃለ ቁርአን ምንድን ነው የሚባለው? ግን ማንኛውም ነው ሰግና አሁን ለቁርአን ስታስተምሩ እንግዲህ እንመርቃቸዋለን ብንል ምን ብለን ነው የምንመርቃቸው? የምትመርቅን ወይ ተይ አንቺ ዝም አላህ ያጥፋቸው እንዴት ይመለሳሉ? አተለሁም አላህ አና ይኡፈኩም ብለሽ መርቀነሽ የመጽሐፉ ሰዎችን ሲፈርቁ ካፌ ቀማሽ ይልል ነበረ 1930 ላይ ምን ብላ ትመርቃቸው? አላህ ያጥፋቸው እግዚኦ አላህ ደግሞ ምዕራፍ 2:18 ማለት ትችያለሽ። ሱሙ ቡክሙ ኡሚዩን ፈሁም ላይ ያርጃው ደንቆሮ ዲዳውሮች አይመለሱም ብለሽ በየአይነት ላቀርብልሽ ፈልጌ ነው። ከጊዜ አንፃር ነው ሌሎች ስላሉ ጽፋልኛለች። አረቦቹ ግን የሆነ ጥሩ ነገር የሆነ ባረካላፊ የሆነ ነገር ይላሉ። ግን ምን ሴትዮ ይሰምታል ከበጥፍ ያጋይታል። ቀልዳቸው አይጠገብም። በነገራችሁ ላይ ግን እግዚአብሔር ይስጥልን፣ እድሜ ይስጣችሁ። ከዚህ በላይ የተሸፈነውን እየገለጣችሁ አጽዱት። ጽዳት ወዳለው በነገራችሁ ላይ ደስ ይላል። እኔ አሁን የሚሰድቡኝን ነገ አበባና ደማከሴ ናቸው ያሉት ብዬ ስለ አላህና ስለ ነብያቸው ሄጄ በቲክቶክ ቪዲዮ ሰራለሁ። እንዳሰልፉ ተንቀጠቀጥኩ እንዳሰልብኝ